ሰላም ጤና ይስጥልን እንደምን አደራችሁ ውድ ሀመራ ቤተሰቦች ዛሬ በሀገራችንና በዓለማችን የተፈጠሩ አዳዲስ ክስተቶችን ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ የተከሰከሰው ጦርነት 18ኛ ቀኑን በያዘበት በዚህ ቀን ኢራን ከፍተኛ አመራሮችን ወደ መቃብር እየላከ ይገኛል። እሱን በተመለከተ አዳዲስ መረጃዎችን ይዘናል። በተጨማሪም ኳታርና ሳውዲ አረቢያ በኢራን ላይ የወሰዱት ጠንካራ እርምጃ ምን ይመስላል የሚሉትን እንዲሁም ደግሞ ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ አዲስ የ15000 የቪዛ ዋስትና ብር መጠየቃቸው ወይም ደግሞ መጣላቸውን በተመለከተ አዳዲስ መረጃዎች አሉ። እሱን ይዘነዋል። በተጨማሪም ቬንዙዌላ የአሜሪካ ግዛት ልትሆን ትችላለች ማለታቸውን የዶናልድ ትራምፕ ንግግር በብዙዎች ዘንድ እየተነጋገረ ይገኛል። እሱን በተመለከተም የምናሰማችሁ ነገር ይኖራል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ትናንትና ከኤሚሬት መሪ ጋር ባደረጉት ውይይት ምን ጉዳዮችን ተወያይተዋል፣ ምን ጉዳዮችን አወሩባቸው የሚሉትን መረጃዎችን ወደ ዝርዝር ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ ባለፈው 18 ቀን ውስጥ አሜሪካና እስራኤል በአንድነት በመተባበር በኢራን ላይ በከፈቱት ጦርነት ሳቢያ የኢራን የጀርባ አጥንት ተሰብሯል ተብሏል። ጦርነቱ ከጀመረ አንስቶ ኢራን እስላማዊ ሪፐብሊክ በርካታ አመራሮችን አጥታለች። የቀድሞ ጠቅላይ መሪ አያቶላህ አሊ ካሚን ጨምሮ ሌሎች ከፍተኛ የጦር አዛዦች ተገለውባታል። የኢራን መንግስት አሁንም ሳይፍረከረክ ያጸፋ ምላሽ የሰጠ ቢገኝም እስራኤል በበኩሏ ከመጀመሪያዎቹ ጦርነት ቀናት በኋላ ረገብ አድርገው የነበረውን የአመራሮች ግድያ በድጋሚ መቀጠሏ ታውቋል። በአንድ ቀን ልዩነት ውስጥ ብቻ 3 ከፍተኛ የደህንነት ተቋማት ባለስልጣናት በይፋ መግደሏን አስታውቃለች። ኢራን ከቆዳ ስፋት አንጻር ከጎረቤቷ ኢራንና አፍጋኒስታን ድምር ብትበልጥም አሜሪካና እስራኤል ግን የሀገሪቱን ድብቅ የኒውክሌር ዋሻዎችና የሚሳኤል ማከማቻ ኢላማ ማድረጋቸውን ቀጥለዋል ነው የተባለው። የኢራን የጦር ሀብቶቿን በተለያዩ ሀገር ክፍሎች ተሰራጭተው ከመቀመጣቸው በላይ አንዳንዶቹ በተራሮች ስር በሚገኝ ማከማቻ ተደብቀው የ90 ሚሊዮን ህዝብ ባለቤት የሆነችው ኢራን ግማሽ ያህል የፋርስ ቢሆንም የተቀሩት ብሔረሰቦች ውስጣዊ አንድነታቸው ምን ያህል ይጸናል የሚለው በብዙዎች ዘንድ ጥያቄ እየፈጠረ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ወደሚቀጥለው ዜና እናልፋለን። ከዚሁ ጋር በተያያዘ ውጥረት ወደ ጎረቤት ሀገራት በፍጥነት ይስፋፋ ይገኛል። የኳተር በዓለም ትልቁ የሆነው የጋዝ ማምረቻ ተቋም ላይ የደረሰው የኢራን ባሊስቲክ ሚሳኤል ጥቃት ተከትሎ የኢራን ዲፕሎማቶች በ4 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዛለች። የኳተር ውጭ ጉዳይ ሚኒስተር ተቀባይነት የሌላቸው ግለሰቦች ሲል የፈረጃቸውን ዲፕሎማቶችን የሀገር ሉዓላዊ በመጣስ እንዲባረሩ ተደርገዋል ብሏል። የዓለም ለ20% ጋዝ አቅርቦት የምትሸፍነው ሀገር የሀብት ምንጭ በመሆን ይህ ጥቃት በዓለም አቀፍ የኃይል አቅርቦት ላይ ትልቅ ቀውስ ሊፈጥር እንደሚችል የተለያዩ የኢኮኖሚ ትንበያዎች ያሳያሉ። በሌላ በኩል የሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋይስ ኢራን ራይድ ላይ የፈጸመችውን የሚሳኤል ሙከራ ግልጽ የሆነ የማስገደድና እጅ የመጠምዘዝ ሙከራ ሲሉ በጽኑ አውግዘውታል። አሁን ላይ በሳውዲና በኢራን መካከል የነበረው አነስተኛ የመተማመን ስሜትም ሙሉ በሙሉ መፍረሱን ልዑሉ ገልጸዋል። በዚህ ቀጠና ውጥረት መሃል የፌዴራል ጠቅላይ ሚኒስተር ክቡር ዶክተር አብይ አህመድ ከተባበሩት አረብ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በትናንትናው ዕለት ውይይት እንዳደረጉ ታውቋል። ጠቅላይ ሚኒስተር በውይይቱ ወቅት የተባበሩት አረብ መሬት ላይ የሚሰነዘሩ የኢራን ጥቃቶችን በድጋሚ የኮነኑ ሲሆን በኢትዮጵያ ለኢሚሬት የደህንነት ግዛቷ ለመጠበቅ የምትወስደውን እርምጃ ያላትን አጋርነት በድጋሚ አረጋግጠዋል ነው የተባለው። ሁለቱ መሪዎች ውጥረቱን ለማርገብ ዲፕሎማሲያዊ መንገድ ብቸኛ አማራጭ መሆኑን ያምናሉ ነው የተባለው። ወደ ቀጣዩ ዜና ስናልፍ ወደ አሜሪካ ለመጓዝ የምታስቡ ኢትዮጵያዊ እጅግ ፈታኝና ከባድ የተባለ መረጃ ተሰምቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ 12 ሀገራት ላይ የቱሪስት ወይም ደግሞ ለንግድ ወደ አሜሪካ የሚጓዙ ሰዎች ከ15000 በላይ ወይም ደግሞ በኢትዮጵያ ብር 800000 ብር ላይ ተመላሽ የሚሆን ብር አስይዘው መሄድ እንደሚችሉና እዛም ከደረሱ በኋላ ለመጥፋት ቢሞክሩ ወይም ደግሞ ሕግ ቢጥሱ ይህም ብር ለአሜሪካ መንግስት ገቢ እንደሚሆን አሳውቋል። ከዚህ ጋር በተያያዘ እንግዲህ የተለያዩ ሀገራት ይሄን የተቃረኑትና ውሳኔውን ደሃ ሀገርን ሊጎዳ ይችላል በሚል ብዙ ሰዎች እየተከራከሩበት ይገኛሉ። በተጨማሪም ፕሬዝዳንት ትራምፕ ቬንዙዌላ የአሜሪካ ግዛት ልትሆን ትችላለች ብለው በተናገሩት ንግግር ብዙ ሀገራት እየተቹትና ብዙ እየተነጋገሩበት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬ ያዝናቸው መረጃ እነዚህን ይመስሉ ነበር። ስላዳመጣችሁ እናመሰግናለን። ለሌላ ጊዜ መረጃዎች ወደ እናንተ